ልብ በል ከብዙዎቹ መካከል አንዷ ስለሆነች ነው ራሷ ላይ ጉዳት ለማድረስ እንትን ስንት ሚሊዮን ብር ነበር የበላት? ሙሉ ፋይል ሲግጣት የኖረው 1.8 ሚሊዮን ብር ነበረ በልቶባት አይንሽን ላፈር ያላት የተዘጋ ባዶ ቤት ቆልፎባት። ኧረ ተው ብዙ ፍንጫት ትስጥ ሰሙተው ልጅቷ። ምክንያቱም አባቴ በስንት ምክር በስንት እንትን ነው ወደ ራሷ እየተመለሰች እየጣረች ያለችው። ስለዚህ እንትና ተመስገን ጌታ በዚያው አጋጣሚ ትኖራለህ ብዬ ገምታለሁ። እዚህ ውስጥ የሆነ በሁለት አካውንት እኮ ነው አንተ ሁለት ሃይማኖት የምትሰብከው። ከዛም በማግስቱ ወጥተህ ቪዲዮ ሰርተህ የልጆቼ እናት ትዳሬን አልፈታም ያልክበት ትዝ ይበል። ብዙዎች ስለሆኑ ራሷን ላይ ጉዳት ለማድረስ የተነሳችው ልጅ በትልቁ አካውንት ኦርቶዶክስ ትጫወታለህ። ተመስገን የጌታ ልጅ የሚለው አንደኛው አካውንትክ በዛ እኮ የፕሮቴስታንትን ትምህርት ነው የምታስተምረው። አንተ ስር የሚያሸረግዱት ይህንን እንኳን አያውቁም። ከዚህ በፊት ፎሎ አድርጉ ብለህ ፎሎ ስታስደርገን ነበር። አንደኛው አካውንትን እስቲል ነው ድረስ ተሰብክበታለህ። አዎ ማርያምንም በውስጥ ልክልሃለሁ። ሰሙም ሆነ ከዛም ከዚህም አይቅርብኝ ነው። አዎ በነገራችን ላይ ሁለተኛ አካውንቱንም እንደዛ ነው እየተጠቀመ ያለውና በሁለተኛው አካውንቱ ወንጌል አማኝ ነው፣ በአንደኛው አካውንቱ ደግሞ ኦርቶዶክስ ነው። አራ አንድ እንደውም የሚሰቀጥጥ ሁሉ ስድብ አለው። በስማማ የሆነ ስድብ ነበረውና እና የሚሳደበው ስድብ አይደለም። በቃ ይሄን እያልናችሁ ያለ ነው። በነገራችን ላይ እንዲገባችሁ ምን ፈልገው ይህ ሰው ከሃይማኖት ወጥቶ ብሔር ተኮር የሆነ ጥቃት ሰዎች ላይ እንዲፈጸም እያደረገ ነው። ይሄ ሰው መንግስትን የደገፈ አሁን ምን አገባው? አሁን እሱ ስለሚናገረው ነገር በደንብ ስሙት። አሁን ፒቲሽን አሰባስ ፒቲሽን ፈርም አንድ ሰው አላለው። አንድ ሰው ድሬዳዋ ላይ ቻሌንጅ ተነስቷል። ቻሌንጅ የተነሳው ምንድነው? ገንዘብ ዘርፈዋል የሚል ቻሌንጅ ነው። ይሄ ቻሌንጅ በጣም ስለደነገጡ ደጋግሞ በሚያሰራቸው ዙሪያ ሌላ ነገር ያደርጋሉ። ስለዚህ ምንድነው አሁን ይሄን ነገር ዳይቨርት ለማድረግ ምን ብሎ መጣ? እኔ ኦሮሞ ነኝ ብሎ መጣ። በደንብ ተመልከቱ፣ ስሙት። አሁን ኦሮሞ በመሆኔ ልታሸማቅቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ይሄ ማለትም እኮ በአርሲ ጉዳይ ኮሚቴ ኦሮሞ በመሆኔ ልታሸማቅቀኝ ነው ያለው። እንግዲህ ፒቲሽኑን እነማን ናቸው የሚያሰባስቡት? የኦሮሞ ልጆች ናቸው። በደንብ ኦሮሞ ነው ለመታሸማ ሲጀመር ኦሮሞ አይደለም ይሄ ልጅ። ስሙት በደንብ ማን አዋቀረ? ኮሚቴ በላይ የመጣው ሰው የፖለቲካ ኢሹ ስላለ ነው። ሲጀመር እነዚህ ጋር ሰይጣን እንኳን ቁጭ ብሎ ሌላ ነገር አያወራም። አይደለም ሰው ይቀርና ማለት ነው። ምክንያቱም በክፋት ከሰይጣን ስለሚበልጡኝ ልጆች በደንብ ምን አይነት ፖለቲካ እየሰራባቸው እንደሆነ ስሙ። እኔ ደግሞ መንግስቴን አላስነካም። አክቲቪስት ሆና መጣች። አክቲቪስት ሆና መጣች። መንግስት ነው የተጠየቀው ወይስ እንግዲህ መንግስት ነው የተጠየቀው ወይስ እሱ ነው የተጠየቀው? አረ ከባድ ሰው የለም። አሁን ሌባ እየተባሉ ስላለ ጃስ ስለተባሉ ደንግጠው ነው። አቅጣጫ ለማስቀየር ይሄን ማን ይፈልገዋል ብለህ ነው? አሁን እኮ ሁሉም አወቀ፣ ሌባ መሆኑን አወቀ። አሁን ሌባ የተባለው ዳይቨርት ለማድረግ የሚጠቀመው እንትን ነው። ማንም ቼክ አላደረገውም እኮ ሲጀመር። አሁን ትሰሙታላችሁ። ሰው እውቀት ኖር። አሁን እኔ ይሄ መንግስት አሁን እንዳንተ አይነት የአቦጊዳ ሽፍታ አሁን ስራ ፈቶ ነው አሁን አንተን ለፖለቲካ የሚጠቀመው? ስንት ኢሊት፣ ስንት ምሁራን፣ ስንት ፕሮፌሰሮች ባሉበት አሁን አንተን የሚመስል ሰው እንደ አንተ አሁን አማርኛ ማንበብ የማይችል ሰው አሁን መንግስት ስራ ፈቶ አንተን ምናምን አይደለም። አንተ እኛን እንኳን መንግስት አፈልጋቸዋለሁ አይደለም እንዳንተ አይነቱ አማርኛ ማንበብ የማይችልን ይቅርና ስሙት። ኮሚቴው ፒቲሽን ማን ነው
ኮሚቴ አድርጎ የሾመ ስሙት። ይል እንዴት እንደንተረዳለ አልቀበልህም። ስሙት። ማንም አልተናገረውም። በነገራችን ላይ ማንም ቼክ የሚያደርገው ሰው የለም። እንደው ምንድን ያሉት ብላክ ውስጥ ነው የከተቷቸው ሁሉ እና በደንብ ስሙት። እስኪ መንግስቴን ስታከብር እቀጥልልሃለሁ። ምን አለ? መንግስቴን ስታከብር እንዴ መንግስት አደራጅቶ ነው እንዲህ ስረቅ ያለ ወዳጄ። መንግስት እንደውም እንዳንተ አይነት ሌቦችን ነው። አንተ በሃይማኖት ውስጥ ተቀረቀርክ እንጂ ከሃይማኖት ውጭ ብትሆን 30 ሰከንድ አይፈጅም። ጆሮውን አንጠልጥሎ ነው የሚያስገባ። ከሳሽ ተቋም ስለሚፈልግ እንጂ ስለ መንግስት አወራለህ እንዴ? አባቴ ይሄ መንግስት የሌባ ጠላት ነው እወቅ። ስማ፣ በደንብ ስማ። አንተ ለምንም አጠቅምም ለዚህ መንግስት። ስሙት። በአርሲው ጉዳይ እያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔ ለዚህ እንድሳደብታት ማንህና ነው አንተ? እኔ ማን ነው የሰደበው? ማን ነው ይሄን ተሳደብ ያለው? ሌባን የተባለው ተመስገን የጌታ ሌባን የተባለው ማንም ተሳደብ አላለ። ይሄ ሁሉ ሌባ ተባልኩ ብለህ ነው አይደለ? ከመንግስት ጋር ምንም ከመንግስት ጋር አይገናኝም ወዳጄ። ሌባ ተብለሃል አልሰረኩ የምትል ከሆነ ሚዲያ ላይ ወጥተህ ኤቪደንስ አሳይ። በቃ ዳስ ኦቨር። አንተ በእናትህ ፖለቲከኞች እኮ እውቀት አላቸው። አንተ አይደለም ለፖለቲካ ይቅርና እኔ እንጃ ለምንም የማትመጠን አይነት ሰው ነህ። እንዴት ነው አንተ እንዴት አሽከርክረ ምናምን በቃ አጀንዳ መቀየር? ሌባ ተባልክ፣ በቃ ሌባ አይደለሁም ካልክ መረጃ ይዘህ ቅረብ። መረጃ ይዘው እየቀረቡ ነው እያሳዩ ያለሁት። በስም እየጠቀሱክ ነው። ይኸው ስሙት። ታደበልህ ማንህና ነው መንግስቴን እንድናገር የምትፈቅድልኝ? ስሙት። አዎ ከመንግስት ጎን ነው የምቆመው። ማን ነው አሁን ይሄን ሰው ማን ነው ከመንግስት ጎን ቁም አትቁም ያለው? ምን አይነት ማን የተናገር? በቃ ሌባ ነህ ብለው ጠሩት። ሌባ የሆነው በሌላ ነገር አይደለም፣ በቃ እየጨረበረ ስለነበር ይሄ ኦፊሻሊ ሲናገረው የነበረ እሱ ራሱ። እኔ ጋር ሁሉ ቪዲዮ አለ በነገራችን ላይ የሰው ቤት ቆልፈን የሰው ቤት እንትን ብለን ቤተክርስቲያን እያፈረስን አውቀን ፈርሷል እያለን የሰው ቤት እያሳየን እንዲህ ብለን ብር በልተናል። እኔ ጋር ሪከርድ ሁሉ አለ። ሌብነቱ ሲያዝ ምን አለ? እኔ ከመንግስት የጎን ነኝ፣ እኔ እንትን ነኝ። ወይነትህን ነው። እንዳንተ አይነቱን ነበረ ጭን ውስጥ ገብቶ እየመዠለጉ ማሰር። በደንብ ስሙት። ቆይ እዚህ በኋላ ይታወቅልኝ። ስሙት። በቃ በቃ አለቀ። ይህን እውነተው እወዷለሁ። መንግስቴ የትኛው መንግስቴ ነው? የሆነ የሰው ስም የሆነ ምናልባት የምንድን ነው የጎረቤቱ ስም እንዳይሆን። እውነትህን ነው። መንግስትን ትወደዋለህ? ተው እንጂ ሉረድ። ቢንዬ አመሰግናለሁ። ትኩረትን እሱ ላይ ብቻ ሰሙ። ለምን እንዲያልኩ ይገባል ብዬ አስባለሁ። ትኩረትን ያደረገው ንግግሩ ላይ ብቻ ወደ ሌላ ነገር ሽፍት እንዳታደርግ አደራህን እና አመሰግናለሁ ቢንዬ። እግዚአብሔር ያክብርልኝ። ቢኒ ስሙት በእናታችሁ። ይኸውት ምንድን ነው እያስደረገ ያለው አሁን? ኖርማሊ ክላስ ዲቪዥን ሊፈጠር። በደንብ ስሙት። ተመችቶኛል። እኔ አሁን እየመራ ያለው መንግስት ተመችቶኛል። አሁን እየመራ ያለው መንግስት ምን አገናኘው? አሁን ምን አገናኘው? ያንተ ሰርቀሃል መባልህና ይሄ መንግስት ምን አገናኘው? ከምን ጋር አገናኘከው? ቆይ ሰርቀሃል የተባልከው ካልሰረቅ አልሰረኩም ብለን አቅረብ። አንተም ግብረ አበሮችም ይቅረቡ። ደብዳቤ ነው ይዘህ የመጡት፣ የተጻፈ ነው ይዘህ ቅረብ ነው። ምን አገናኘው ካንተ? እንዴ መንግስትን አስፈቅደ ነው እንዴ ሰረከው? መንግስትን አስፈቅደው እኮ አይደለም ሌባ ያሉ እና ከመንግስት ወረድ። እሺ ከመንግስት ራስ ላይ ጫንቃ ላይ ወረድ በል። ኦኬ ስሙት። ጸረ ኦሮሞ በጠቅላላ በደንብ ስሙ። ጸረ ኦሮሞ በጠቅላላ
ይሄ ሰው እውነቴን ነው የምላችሁ ከ3ኛና ከ4ኛ ክፍል ማቋረጡ በጣም ጠቅሞታል ወዳጄ። በጠቅላላ እየተቃወሙ ያሉት አሁን የኦሮሚያ ልጆች ናቸው። አንተ ኦሮሞ አይደለም ምን አገባክ? ምን ማለት ነው ጸረ ኦሮሞ በጠቅላላ ማለት? ስሙት በደንብ ኦሮሞ ነኝ ምን ታመጣለህ? ስሙት። ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ ቪዲዮ ስራ አልሰራም። ሽላሰባስብ በአርሲ ጉዳይ 10 ሺህ ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን? ኮሚቴ አድርጎ የመረጠን አሳይ። ማንም ቲክታክ አለ ማንም ፈርም አስፈርም አላሉትም። ከአጠገባችን ገሸሽ በል የተባለው ዞር በል አንተ ሌባ ነህን ያሉት እራሱ ነበረ። እነሱ ድረስ ሄደው እራሱ ሌባ ነህ ዞር በል የተባለው። ሌባ ነህ ዞር በል ሲባል እሱ ሌባ የምትባለውን አቴንሽን ዳይቨርት ለማድረግ ልክ እንደ ደምረው ማለት ነው። ደምረው የሆነ ቪዲዮ ሰርተዋል አይደል? የደምረውን ደግሞ አሳያቸዋለሁ። የሆነ ቪዲዮ ሰርተዋል። ምን ብሎ የአርሲ እንትኖች ሞተው ምናምን እንዴ! ለኦሮሞ እኮ ደምረው ይቀርባል። በነገራችን ላይ በመቅረብ በቦርደር ከሄድክ ደምረው ነው እኮ ቦርደር ላይ ያለው። ምንህም እኮ ከኦሮሞ ጋር አይገናኝም። ለምንድን ነው ኦሮሞን መከላ ያደረገው? ስሙት በደንብ ያደረገ አላቀህም ስል ስሙት። ምን ነው ድሬዳዋ ሲሆን አመነ በአርሲ የሞቱ ሰዎች አልሞቱም እኮ ድሬዳዋ ሲሆን አመመከ። በደንብ ስሙት። ምን ከምን እንደሚያገናኝ እዩት። ደምረው ሌባ ሲባል ምን አይነት ቪዲዮ እንደሰራ ላሳያችሁ። ይሄ ምንድነው? አንቀበልም ሂድ ከዚህ ሲሉት በአርሲ ጉዳይ ድምጽ ልሁን ምናምን ሲል እኛ ሌባ እናስተናግድም ሲሉት እዚህ ነገር ውስጥ ገባ። የደምረው ቆይ እዚህ ጋር ነው ያለው ላሳያችሁ። ደምረው እቃ የደምረው የታለች? ደሜቱ ጋር ነው ያለችው። ቆይ እዛኛው ስለው እስኪ ደሜ እዚህ ጋር አይደለም። እኔ እኮ በጣም ምስኪንነታቸው እኮ ነው የሚገርመኝ ታውቃላችሁ። ይሄውና አንዱ ከሚቃወሙት ሰው አንዱ ይሄውና ወንዴ ፈየራ ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለ እና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ትሰሙታላችሁ። ይሄ ወንዴ ፈየራ ይባላል። እስኪ የደምረውን ልፈልገው። ደምረው ሲጨንቀው ምን ብሎ ቪዲዮ እንደሰራ ላሳያችሁ። ከየትኛው ነው? ቆይ ይሄን ላሳያችሁ መጀመሪያ። እንደምትረዱ ነው ማምናለሁ። እያረዳችሁ እየገባችሁ በየቲክቶከሮቹ ስም እንደምታስገቡ እናምናለን። በያያዘ ልደታ ስም ደምረውና ቢኒያም ብሩን የሚያስገቡት በዛው ነው። ወይኔ በላቸው። በማን ስም አጠገባቸው ቁጭ ባለው በያያዘ ልደታ ስም ሰው ገንዘብ ማስገባት አቆመ። ገንዘብ ማስገባት ሲያቆም እርስ በርስ ማስገባት ጀመሩ። እግዚአብሔር ያሳያችሁ። ይሄ ቀጥታ ሎዛ ሚዲያ ነው። ይሄ ነው እንትን የሚወስዳቸው። በደንብ ይሁት። በያያዘ ልደታ ስም ደምረውና ቢኒያም እዚህ ውስጥ ናቸው። 5000 ብር አስገቡ። በቀን ስንት እንደሚበሉ ታውቃላችሁ? ስንት 100 ሺህ ብር ነው 150 ሺህ ብር ነው አሉ የሚበሉት። እድሜ ልካቸውን ቢሰሩ ማያገኙትን ገንዘብ ተመልከቱ። ምን ያህል ሌብነታቸው በጣም ጫፍ እንደወጣዩ እዛው እርስ በርስ ነው። የሚገርማችሁ ይሄ ለዚህ ሁሉ ለምታዩት ሰው በጠቅላላ የፕሌን ትኬት ተቆርጧል። በትንሹ 5,000 ብር 10,000 ብር ያዙ ደርሶ መልስ። በትንሹ 100 ሰው ቢሆኑ ስንት ማለት ነው? 100 ሰው ቢሆኑ 10,000 ብር
እኔ በእውነት አረብ እናታችሁ ሰዎች ንቁ። ተመልከቱ። የታለ የደምረው ማስተባበያ? የደሜ ማስተባበያ ምን ውስጥ ናት? ቆይስ የደሜ ማስተባበያ እናያት። የደሜ ማስተባበያ ምን ውስጥ ናት? ደምረው የቱ ጋ ናት? ይህ የደሜ ማስተባበያ ያሸወደችን። የሚገርማችሁ ይሄንን ፖስተና ደከመኝ እናም ሶሻል ሚዲያ ላቆም ነው። እስከዚህ ድረስ ነው መሰለኝ ፈጣሪ የፈቀደው። ወይኔ በላቸው እንዴት እንደሚጫወቱባቸው ተመልከቱ። እነዚህ ሰዎች ተቀባይነትን ለማግኘት ምን አረጉ መሰላቸው? ጥግ ድረስ ሄደው መሳደብ ጀመሩ። የወንጌል አማኙ ጥግ ድረስ ምንም የማያውቁ እንዲሁን እንዲነ እያሉ የራሳቸውን እንትን እያሉ ምን ማድረግ ጀመሩ። በጣም በሚገርማችሁ ይሄ ሰው ሲመጣ እየተሳደበ ነው የመጣው። ከአንድ ሰው ጋር በህይወቱ ውይይት አድርጎ አያውቅም። ከኤርሚ ጋር ለመጀመሪያ ጊዜ ውይይት ቢያደርግ ምን ሆኖ እንደወጣ አይታችሁታል። አረፍ ይበሉ አንድ 10 ደቂቃ እሺ፣ 10 ደቂቃ አረፍ ይበሉ። 10 ደቂቃ እሺ፣ አረፍ ይበሉ እና በደንብ የሚገርማችሁ ነገር ምን እንደሆነ ታውቃላችሁ? በህይወቱ ለመጀመሪያ ጊዜ ከኤርሚ ጋር ቤቱ ቁጭ ብሎ ዘግቶ ምንም የማያውቁ ሰዎችን እንትን እያለ ሞክ እንደማድረግ እንደማሾፍ መስሎት ነበረ። ከዚያ በኋላ 1 ወር ሙሉ ነው የታመመው ከኤርሚ ጋር ቤት ገብቶ። ነግረናቸዋል። እነዚህ ሰዎች ከቤታቸው ውጪ ከማንም ጋር አያወሩ። ከማንም ጋር በቃ የወንጌል አማኙን ተሳደቡ፣ አዋቂ መሰሉ። ከዛ ሌብነት ውስጥ ተሰማሩ። በቃ በጣም በሚገርማችሁ ሁኔታ እና እባካችሁ ይኸውላችሁ አሁንም ዋርን ማረጋችሁ ነገር እስቲ እነዚህ ሰዎች አቅም ካላቸው እውቀት ካላቸው እስቲ እውቀት ካላቸው ጋር ገብተው ያወሩ። እውቀት ያላቸው ሰው ቤት ሂዱና ይግቡ። እስቲ እነዚህ ሰዎች ከቤታቸው ውጪ ማንኛውም ሰው ቤት ይግቡ። ግደሏቸው። ከቤታቸው ውጪ የትም ቤት አይገቡ። ግደሏቸው። ቁጭ ይላል። የተመረጡ ድራማ የሚሰሩ አሉ። ወንጌል አማኝ መስለው ጨዋታ የሚጫወቱ አሉ። ገጠር አካባቢ የሚመረጡ አሉ። ስማቸውን ማን ኦፍ ጋድ ፕሮፌት ገሌ ምናምን ይባላል። ከዛ ሙድ ይዛሉ። የኛ መምህር ምናምን ይባላል። በህይወቱ ምን አስተምሮ ይሄ ሰው ያውቃል ብትሉ ምንም አስተምሮ ያውቃል አይደለም። ሊያስተምር ይቅርና ቁጭ ብላችሁ 10 ደቂቃ ብትሰጡት በ10 ደቂቃ ውስጥ ስለ መጽሐፍ ቅዱስ አያወራም። ያው ስለምንተዋወቅ በደንብ ማለት ነው። እኚህ ሰዎች ናቸው ትናንት ሲሳደቡ የነበሩ ሰዎች ናቸው። ዛሬ እንዲህ በወረደ ነገር ውስጥ እየተገኙ ያሉትና አሁንም እንደነዚህ አይነት ሰዎች ቤት የምትገቡ የወንጌል አማኞች ሲጀመሩ እንደነዚህ አይነት ሰዎች ቤት አትግቡ። ሲቀጥልም ቢቻላችሁ ብሎክ አድርጓቸው። እንደነዚህ አይነት ሰዎች ኃጢአትን ነው የሚያለማመዳቸው፣ ክፋትን ነው የሚያለማመዷቸው። አሁን እዚህ ውስጥ የወንጌል አማኙን ያልተሳደበ ሰው አለ? እስኪ ይዋቸው በጠቅላላ ያልተሳደበ ሰው አለ ወይ? የለም። ሁሉም ተሳድቦ ነው ስሙ የተጠራው። ሲሳደቡ ምን ያደርጓቸዋል መሰላችሁ? ገንዘብ ምን እንዲያደርጉ ያደርጋሉ? እንዲሰበስቡላቸው ያደርጋሉ። ገንዘብ የመሰብሰቢያ መስፈርቱ ምንድነው? የወንጌል አማኙ መሳደብ። አይታችሁታል አይደል? ያያ ዘልደታ እስልምና ላይ አንድ ቪዲዮ ሰርቶ መቆሚያ መቀመጫ ሲያሳጡት ኢሚዲየትሊ ነው አይደለ? ይቅርታ ብሎ የይቅርታ ቪዲዮ የሰራው
ያያ ዘልደታ እኮ መጽሐፍ ቅዱስ ተምሮ ቤተክርስቲያን ውስጥ አድጎ ሰንበት ትምህርት ቤት አልፎ ምን እንደዚህ አይደለም። በነገራችን ላይ ጭፈራ ላይ ነበረ። ከዚያ በኋላ መጣ፣ የወንጌል አማኙን ተሳደበ፣ ገንዘብ ሰብሳቢ ያደረጉት በጅሮ እንደሆነ ማለት ነው። በጅሮንድ ማለት ያው ገንዘብ ሰብሳቢ ስለሆነ ከዛ ያው እነዚህ ፈጣሪም የላቸው ፈጣሪን አይፈሩ ሃይማኖት የላቸውም። ያው ቁጭ ብለው በቃ እንዲህ ሲያጭበረብሩ ታያቸዋላችሁ። እና እነዚህን አይታችሁ ሌላ እርምጃ እንሄዳለን የምትሉ ሰዎች፣ ሌላ እርምጃ የሄዳችሁ ሰዎች ተመለሱ፣ ተመለሱ። የእውነቴን ነው የምላችሁ። መንፈሳዊ ዕውቀትም የላቸው፣ ዓለማዊ ዕውቀትም የላቸው። ከነዚህ መካከል ሰርቲፊኬት ያለው ሰው አለ? ማን ነው? እስኪ ልደተ ቃል ነው። እሱም ያው ኦብቪየስሊ ዩኒቨርሲቲ ያለውን ህይወት ታውቃላችሁ። የሁለት ልጆች አባት እንደሆነ ታውቃላችሁ። ሚስቱን እንዴት አድርጎ አይንሽን ላፈር ብሏት ወታ እንኳ ህግ ጋር እንዳትሄድ ሚስቱን እንዴት እየዛተ እያስፈራራት ስቲል እንዳለች ታውቃላችሁ። በየሚዲያው ኢቨን ምንድናቸው የሚባሉት የህግ ከለላ እንስጣት እባካችሁ እቺን ሴት እናትርፋት ሁሉ ተብሎ በየሚዲያው ተለጥፎ ነበር። ማን? ይሄ ልደተ ቃል የሚባለው ያያ ዘልደታ ሚስቱን ፈቷል። ተመስገን ጌታ ሚስቱን ፈቷል። ይዋችሁ ታሪካቸውን እንኳን ይኸው መቼ ነው ሚስታቸውን የፈቱ ስትይ ሲባል መቼ ማለት ቲክታክ ላይ ነው። ቲክታክ ላይ አብዛኞቹ ህይወታቸው ክርስትና አይደለም፣ የማፊያነት ህይወት ነው። እባካችሁ በነዚህ ሴራ በነዚህ አካሄድ የተጠመዳችሁ ሰዎች እባካችሁ ራሳችሁን ለእግዚአብሔር አሳልፋችሁ ስጡ። የመዳን ቀን ዛሬ ነው። እውነቴን ነው የምላችሁ። ልትድኑ ይገባቸዋል። የተከተላቻቸው ሰዎች ይኸው ዛሬ ገደል ከተዋቸዋል። እንድታመልኳቸው አርጓችሁ ፎቶአቸውን ሰቅላችሁ ስታመልኳቸው የነበሩ ሰዎች እኙት ዛሬ ላይ ሌባ እያሏቸው ነው። ሌባ እያሏቸው ነው። ጣዖት ይመስል ፎቶአቸውን ዘቅዝቃችሁ ቤታቸው የሰቀላችኋቸው ሰዎች ስታመልኳቸው የነበረ ሰዎች ይሄው ዛሬ ራሳችሁ ሌባ እያላችኋቸው። እባካችሁ ተመለሱ። ነፍሳችሁን ወደሚያከብር ጌታ ነው። እውነቴን ነው የምላችሁ። ኑ እረፍት ታገኛላችሁ። ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደምትሰጣችሁ አይነት ሰላም አይደለም። የክርስቶስ ስትሆኑ ሰላማዊ ትሆናላችሁ። ሰላምን ታገኛላችሁ፣ እረፍት ታገኛላችሁ። በክርስቶስ ያለ ሰላም ፍጹም ነው። እነዚህ እንደሚሰጧቸው አይደለም። አያችሁ አይደለ? እንዲያደረጉን፣ አመነዘሩብን፣ እንዲያደረጉ፣ እንዲ ገንዘባችንን በሉ፣ ዘረፉን፣ እንዲያረጉን። በቃ ሮሮ፣ ዋይታ፣ ጩኸት ነው። በክርስቶስ ስትሆኑ ግን ይሄ ምድራዊ ማንነታችሁን የሚያስክድ ከዘፈን ህይወት የሚያስወጣችሁ፣ ከጭፈራ ህይወት የሚያሰጣችሁ፣ አሌ በላሌ ከሚለው ህይወት የሚያስወጣችሁ የክርስቶስ ሰላም ነው። እርሱም ብቻ ወደምታዩበት ህይወት ነው። ጥሪያችን ይሄ ነው። ወደሚያሳርፋችሁ ጌታ ነው። ወደሚያሳርፋችሁ አምላክ ነው። ሰው አምላክ አትሁኑ። ሰው ተከታይ አትሁኑ። የእውነት ነው ምላችሁ ነው ታርፋላችሁ። ኑ ሰላማችሁን አፕሪሼት ታደርጋላችሁ ነው። ምናልባት ትናንትና ብዙ ዋጋ ከፍላችሁ ሊሆን ይችላል። ብዙ ሰፈር አድርጋችሁ ሊሆን ይችላል። ብዙ ተጎድታችሁ ሊሆን ይችላል። የጎዳችሁ እግዚአብሔር ሳይሆን ሰው ነው። እናንተን ሊመልስ ነው እግዚአብሔር በዚህ ነገር ውስጥ እንድታልፉ ያደረገው። ነገን እንድታዩ፣ ነገን ተስፋ እንድታደርጉ፣ ከሁሉ በላይ ሆኖ አምላክ ከሁሉ በላይ እንደሆነ ሊያሳያችሁ ነው። የእውነቴን ነው። በተሰበረ ልብ ወደዚህ ጌታ አቅርቡ። በተሰበረ ማንነት ነው። የትናንትና ታሪክሽን ያስረሳሻል። የትናንትና የዕዳ ጽፈትሽን ይደመስሰዋል። የትናንትና የሞት ደብዳቤሽን ይቀደዋል። ትናንትና አትረቢም አትጠቅሚም ተብለሽ ሊሆን ይችላል። ነይ ለጌታሽ ትጠቅሚዋለሽ። ና ወደጂ ለጌታህ ትጠቅመዋለህ። ና እረፍ፣ ወደዚህ ጌታ ነው። ና ወደዚህ ሰላም ወዳለበት ነው። ይኸው
ምርኩዛችሁን ሰዎች ላይ ያደረጋችሁ፣ ስለ ሰዎች ስትሉ ብዙ ተሳደባችሁ፣ ብዙ አደረጋችሁ፣ ረፍት ማግኘት ግን አልቻላችሁ። ኖ ፍጹም ረፍት የሚሰጣችሁ ክርስቶስ ኢየሱስ ነው። በእርሱ ያለ ሰላም በሰው እንዳለ አይነት ሰላም አይደለም። የእውነቴን ነው። እፎይ ብላችሁ ትተኛላችሁ፣ እፎይ ብላችሁ ትነቃላችሁ። ምድር እንደምትሰጣችሁ አይነት ደስታ ሳይሆን በክርስቶስ እንዳለ ተድላና ደስታ ፍጹም የሆነ ረፍትን ታገኛላችሁ። እኔ ዛሬ የምጠራችሁ ወደዚህ ጌታ ነው። እንድታዩት የምፈልገው ይሄን ጌታ ነው። ይህን ሁሉ ነገር ስናሳያችሁ የነበረው መታመናችሁን በሰው ላይ ላደረጋችሁ፣ ሰውን ምርኩዛችሁ ላደረጋችሁት፣ ሰውን ፍጹም ላደረጋችሁት ለእናንተ ነው። አያችሁ፣ እኛ የታመንነው እኛ የምንታመነው ጌታ እንደ ሰው አይደለም። ብትደገፉት የሚሰበር አይደለም። እንደ ሸምበቆ የሚዘም አይደለም። ከአለት የጠነከረ ከብረት ግንብ የጠነከረ የዘላለም ሕይወትን የሚሰጥ በዘላለም ረፍት ውስጥ የሚያኖረን የነፍሳችንን ተድላ የምናገኝበት ወደዚህ ጌታ ነው። ሰውን ከመከተል፣ ሰውን ከማመን፣ ሰውን ከማምለክ ውጡ። የአምልኮ መገለጫው ይኸው እያየነው ነው። ፎቶአቸውን ለጥፋችሁ ተጽዕኖ ፈጣሪ፣ እንዲህ አድራጊ፣ እንዲኋኝ፣ የኛ ጀግና፣ የኛ አንበሶች፣ የኛ ታታሪዎች፣ የኛ ትጉዎች ምናምን። ይኸው ዛሬ እኔ ድሃ አይደለሁም እኔ ሀብታም ነኝ ሲል እየሰማችሁት ነው አይደል? ገንዘባችሁን ሰጣችሁት፣ ጥሪታችሁን የለፋችሁበትን ንብረት ሰጣችሁ። ያሳርፈናል፣ እግዚአብሔርን ያሳየናል ብትሉ ራሱን አሳይቶ እኔ ባለጸጋ ነኝ አላችሁ። ኑ እናንተን ባለጠጋ የሚያደርግ ወደሚያደርገው አምላክ ኑ። እርሱ ተራቁቶ እኔና አንቺን ወዳለበሰን ጌታ፣ እርቃኑን ቀራንዮ ላይ ተሰቅሎ የክብር በፍታ ወዳለበሰን ጌታ ነው። የክብር መጎናጸፊያ ወደ ደረበልን ጌታ ነው። ነይ ወደ እሱ ስትመጪ ገንዘብሽን አይጠይቅም። ወደ እሱ ስትመጪ ሴትነትሽን፣ ክብርሽን አይጠይቅም። እንዲሁ ባዶሽን ከነ ኃጢአትሽ ነይ። ሸክምሽን አራግፎ በእርቃኑ ክብርን አጎናጽፎሽ በማጣቱ ክብር ሆኖልሽ ነይ፣ ያሳርፍሻል። ሕይወት ወደ ሆነሽ ጌታ ነይ። ሕይወት ወደ ሆነሽ ክርስቶስ ነይ። ነይ የሰዎችን ትርክት ተዩ። ሰው ብትሰጪው ነገ ይወጣና አንቺ ድሃ ብሎ እንዲሰድብሻል። እኔ ባለጠጋ ነኝ ይልሻል። ትናንት እኮ ከኪስሽ የሰጠሽዋን፣ ትናንት ተርቦ ያበላሹ እኮ አንቺ ነሽ። ዛሬ እርቦሽ መፍትሄ ፍለጋ፣ ፍትህ ፍለጋ ብትሄጂ ፊቱን ከስክሶ ሂጂ፣ እኔ ለማኝ አልወድም ይልሻል። ልክ ትናንትና ስትረዱት የነበረ እኔ ማጣትንና ድህነትን አልወድም፣ ማጣትን አይቻላቅም፣ የማኪያቶ መክፈያ አቅቶ የማኪያቶ አዋታችሁ ላኩለት ስንለው የነበረ ሰው ዛሬ ምን ሲላችሁ እንደነበረ እኔ ባለጠጋ ነኝ፣ ችግር አይቶኛ አያውቅም። ኢትዮጵያ ውስጥ ኖሮ ችግር አይቶ ማያውቅ ሰው አለ? ተርቦ ተጠምቶ ማያውቅ ሰው አለ? ይሄ ማለት የጠቢቡ ሰለሞንን ታሪክ ታውቁታላችሁ አይደል? ረሃብ ምንድን ነው ብሎ ጠይቆ እግዚአብሔር የራብን ጥግ ነበር አይደል ያሳየው ሰለሞንን? የራብን ጥግ ነይ፣ ራብሽን በጥጋብ ወደሚቀይር፣ ለቅሶሽን በሳቅ ወደሚቀይር፣ መሰበርሽን በድልና በደስታ በመጠገን ወደሚያክምሽ ጌታ ነው። ነይ ወደዚህ ወደ እረፍት ጌታ፣ ነይ ወደዚህ ወደ ሰላሙ ጌታ። ወንድሜ ና ወደዚህ ወደ እረፍትና ወደ ሰላሙ ጌታ። እኔ ልሰጥህም ልነግርህም የምችለው እረፍት ስላለው ጌታ ነው። እምሰጥህም ይሄን ጌታ ነው። እንድትቀበለኝ ጥሪ የማደርግልህ በዚህ ጌታ እንድትሆን ነው። እግዚአብሔር ይወድሃል። እግዚአብሔር ያፈቅርሃል። እግዚአብሔር ይጠራሃል። እህቴ እግዚአብሔር ይወድሻል። እግዚአብሔር ያፈቅርሻል። እግዚአብሔር ይጠራሻል። ነይ፣ እሱን ስታገኚ ታሪክሽ ሁሉ ይቀየራል። የትናንትና ማንነትሽ ሁሉ ይቀየራል። ልክ እንደዛች እንደ ሳምራዊቷ ሴት በለቅሶ መተሽ
በማጣት ውስጥ መተሽ በጭንቀት ውስጥ መተሽ በዚያ በነዲድ እሳት በጠራራ ፀሐይ ሰው እንዳያይም ብለሽ ተደብቀሽ መተሽ ክርስቶስ ሲያገኝሽ እየሳቅሽ ለብዙዎች የምስራቹን ወንጌል ተናጋሪ ትሆኛለሽ። ትናንትና ሁላችንም ታሪካችን ይሄ ነበረ። ዛሬ ስለዚህ ክብር፣ ስለዚህ ጸጋ፣ ስለዚህ ሞገስ እንድንናገር ያደረገን ይሄ ጌታ ነው። ወደዚህ ጌታ ነው ጥሪው፣ ይሄ ነው። ማረፍ የሚፈልግ ሁሉ ወደዚህ ጌታ መጥቶ ይረፍ። ሰው ማረፊያ አይደለም። ሰው ረፍትን አይሰጣችሁ። ከሰው ዘንድ ሰላም የለም። ሰላም ያለው በክርስቶስ ነው። የክርስቶስ ሰላም አይለያችሁ። የክርስቶስ ጸጋ፣ የክርስቶስ በረከት ከህይወታችሁ ያጥፋ፣ የጠፋችሁን ይመልስ። እንዲሁም ደግሞ ከክርስቶስ ፊታችሁን ያዞራችሁ እግዚአብሔር ፊታችሁን ይመልስላችሁ። መልካሙን ልብ፣ ቀኑን ልብ፣ የክርስቶስን ልብ፣ ለትውልድ የሚያስበውን የሚያዝነውን ልብ እግዚአብሔር ይስጣችሁ። እግዚአብሔር ይጠብቃችሁ። ቴንኪዩ ቢንዬ። ይሄ የተሰበሰበ ህዝብ የክርስቶስን ወንጌል ባንናገር፣ ስለ ክርስቶስ ባንመሰከር ዕዳ ስላለብን ነውና አመሰግናለሁ ወንድሜ። ሰሙዬ ይቅርታ ሰሙ ከጨረስክ በቃ ልዝጋው። እሺ ከፋሚሊ ጋር ነኝ። ሰውዬ ድምፅ አይሰማም። በቃ ከጨረስክ ልዝጋው። እሺ ወንድሜ